የአንድ ሀገር ታሪክ የሚጻፈው ታማኙ ላይ ብቻም ሳይሆን ለሉዓላዊነትና ለሕዝብ ሲሉ ሕይወታቸውን በደምና ባጥንት በገበሩ ጀግኖች የሕይወት መስዋዕትነት መሆኑ ይታወቃል። በኢትዮጵያ ዘመናዊ ወታደራዊ ታሪክ ውስጥም በፈተና ወቅት የወጡ የቆዩ የታሪክ ደማቅ አሻራዎች አሉ። እነዚህም በተግባር የተፈተኑ እስከ መጨረሻዋ የትንፋሽ ጠብታቸው ድረስ ለሀገር ክብር የቆሙ መኮንኖችም ብዙ ናቸው። ከታላላቅ መሪዎች መካከል በየካቲት 1982 ዓ.ም በምጽዋ ላይ በተሰራው ታሪካዊና ተሻጋሪ ጀብዱም የጽናትና የጀግንነት ምሳሌነትም በወርቅ ቀለም ታሪካቸውን የጻፉም ብዙዎች ናቸው። ከነዚህ መካከል ታዲያ ብርጋዴር ጄኔራል ተሾመ ተሰማ የምጽዋው ዳግማዊ ቴዎድሮስ እየተባለም ይጠራል። በኢትዮጵያ ዘመናዊ ወታደራዊ ታሪክ ውስጥ ነው እንግዲህ በጀግንነት በቆራጥነትና በኃላፊነት ስሜት ወታደራዊ ግዳጅን በመፈጸም የሚጠቀሱ ብዙ ወታደራዊ መኮንኖች ካሉት መካከል ሲጠቀሱ ይህ የምጽዋው ጀግና ጄኔራል ተሾመ ተሰማ አንድ ተብሎ የሚቆጠረው ከነዚህ መካከልም በ1982 ዓ.ም ምጽዋ ላይ በተካሄደው ጦርነት ከተሳተፉት መካከል ናቸው። ብርጋዴር ጄኔራል ተሾመ ተሰማ በወቅቱም የመከላከያ ሰራዊት 6ኛ ነበልባል ክፍለ ጦር አዛዥ በመሆንም በምጽዋ ወደብ የተከፈተውን ጦርነት መርተዋል። የብርጋዴር ጄኔራል ተሾመ ተሰማን አይረሴ የጦር ሜዳ ጀግንነት አይ ምጽዋ በተሰኘው የታደሰ ቴሌ ሳልሳኖ መጽሐፍ በፕሮፌሰር መሳይ ከበደ ዘምጽዋ ኤፒክ ባትል የመጽሐፍ ግምገማ ላይና በሌሎችም የታሪክ ድርሳናት ጉልህ ሆኖ ተጽፏል። ለዚህ ጽሑፍም ዋና የመረጃ ምንጭ ሆኖ አገልግሏል ማለት ነው። የጦር ሜዳ ዋጊ ጄኔራል ሥራ ትዕዛዝ መስጠት ብቻ አይደለም፣ ስትራቴጂ መንደፍ፣ ሰራዊትን ማነሳሳት፣ ሀብትን ማስተዳደርና የጦር ሕጎችንም ያስከብራል እንጂ። የጄኔራሉ ስልጣን ትልቅ ቢሆንም ተጠያቂነቱም እንዲሁ ከባድ ነው። የሚሰጣቸው ውሳኔዎች በሺዎች የሚቆጠሩ ወታደሮችና ሲቪሎች ሕይወት ላይም ተጽዕኖ ሊያሳድር ይችላል። ስለዚህም ኃላፊነትን በጥበብ በጥንቃቄና በሥነ ምግባር መወጣትም ይጠበቅበት ነበር። ኢትዮጵያዊው የጦር ሜዳ ጠበብትም ብርጋዴር ጄኔራል ተሾመ ተሰማም ደግሞ ይህንን ጠንቅቀው ያውቁ ነበር። የካቲት 1982 ዓ.ም የቀይ ባህር ዕንቁ የምትባለው ታሪካዊቷ የምጽዋ ወደብ ከተፈጥሯዊ የሞቃት አየር ጸባያ ይልቅ በባሩድ ጭስ እንዲሁም በከባድና ቀላል መሳሪያ የተኩስ ድምፅም ግላለች። የባህሩ ማዕበል ከዳርቻው ጋር የሚጋጨው በተለመደው የሰላም ዜማ ሳይሆን በሁለቱም ወገን የሚተኮሱ መድፎች በሚፈጥሩት አስገራሚ የድንጋጤ ንዝረት ነበር። ኦፕሬሽን ፈንቅል የተሰኘውና በሻቢያ ታጣቂዎች የተሰነዘረው መጠነ ሰፊ ጥቃትም ከተማዋንና በውስጧ የነበረውን የመከላከያ ሰራዊት ሙሉ በሙሉ ከበባ ውስጥ ጥሎታል። ስትራቴጂካዊቷ ወደብና በውስጧ የነበረው የሰራዊት ዕጣ ፈንታ በደቂቃዎች ውሳኔ ላይ የተንጠለጠለበት ያ እጅግ አስፈሪና ታሪካዊ ምዕራፍም ለብዙዎች የፍጻሜ ዋዜማ ይመስልም ነበር። ነገር ግን በዚያ በጭስና በባሩድ በታፈነ ተስፋ መቁረጥ በነገሰበት የጦር ግንባር እምብርት ውስጥም የሚንቀሳቀስ አንድ የማይበገር ስብዕና ነበር። እርሳቸው ብርጋዴር ጄኔራል ተሾመ ተሰማ ናቸው። ጄኔራሉ በወቅቱ የነበረውን አስከፊና አስጨናቂ እውነታ የተጋፈጡትም በወታደራዊ ማዕረጋቸው ብቻም ሳይሆን ካላቸው ጥልቅ የሀገር ፍቅር ስሜትና ፍጹም ከሆነ ቁርጠኝነት መነሻነት ጭምር ነበር። ዙሪያውን በከበባቸው ከባድ ጦርነት መሃል ሆነውም የሰራዊታቸውን ሞራል ለመጠበቅና እያንዳንዱን ስልታዊ እርምጃ በብልሃት ለመምራት ያሳዩት ጽናት የምጽዋን ውጊያ በኢትዮጵያ ወታደራዊ ታሪክ ውስጥም ልዩ ቦታ እንዲኖረው አድርገውታል። የጦርነቱ ድምፅ በጆሮአቸው ላይ እየጮኸ ሞት በቅርብ ርቀት ላይ እያንዣበበ፣ እርሳቸው ግን የነደደውን እሳት ሰንጥቀው ለመሻገርም የሚያስችል ወታደራዊ ጥበብንም ይነድፉ ነበር። በቀይ ባህር ዳርቻ ላይ የተከሰተው ያ ከባድ የውጊያ ድባብ ብቻም ሳይሆን በአስቸጋሪ ሁኔታዎች ውስጥም እውነተኛ መሪዎች እንዴት እንደሚወለዱ የሚያሳይ ትልቅ ማሳያም ነው። ብርጋዴር ጄኔራል ተሾመ ተሰማም በዚያ ታሪካዊ ምዕራፍ ላይ የነበራቸው ሚናም ዛሬም ድረስ በወታደራዊ ሳይንስ በታሪክ ድርሳናትና በሌሎችም አጫጭር መጣጥፎች ውስጥም በጉልህ የሚታወሱ ታላቅ የጀግንነት ታሪክም ነው። የአንድ ሀገር ታሪክ የሚጻፈው ታማኙ ላይ ብቻም ሳይሆን ለሉዓላዊነትና ለሕዝብ ሲሉ ሕይወታቸውን በደምና ባጥንት በገበሩ ጀግኖች የሕይወት መስዋዕትነት መሆኑ ይታወቃል። በኢትዮጵያ ዘመናዊ ወታደራዊ ታሪክ ውስጥም
በፈተና ወቅት የወጡ የቆዩ የታሪክ ደማቅ አሻራዎች አሉ። እነዚህም በተግባር የተፈተኑ እስከ መጨረሻዋ የትንፋሽ ጠብታቸው ድረስ ለሀገር ክብር የቆሙ መኮንኖችን ብዙ ናቸው። ከታላላቅ መሪዎች መካከል በየካቲት 1982 ዓ.ም በምጽዋ ላይ በተሰራው ታሪካዊና ተሻጋሪ ጀብዱም የጽናትና የጀግንነት ምሳሌነትም በወርቅ ቀለም ታሪካቸውን የጻፉም ብዙዎች ናቸው። ከነዚህ መካከል ታዲያ ብርጋዴር ጄኔራል ተሾመ ተሰማ የምጽዋው ዳግማዊ ቴዎድሮስ እየተባለም ይጠራል። በኢትዮጵያ ዘመናዊ ወታደራዊ ታሪክ ውስጥ ነው እንግዲህ በጀግንነት በቆራጥነትና በኃላፊነት ስሜት ወታደራዊ ግዳጅን በመፈጸም የሚጠቀሱ ብዙ ወታደራዊ መኮንኖች ካሉት መካከል ሲጠቀሱ ይህ የምጽዋው ጀግና ጄኔራል ተሾመ ተሰማ አንድ ተብሎ የሚቆጠረው ከነዚህ መካከልም በ1982 ዓ.ም ምጽዋ ላይ በተካሄደው ጦርነት ከተሳተፉት መካከል ናቸው። ብርጋዴር ጄኔራል ተሾመ ተሰማ በወቅቱም የመከላከያ ሰራዊት 6ኛ ነበልባል ክፍለ ጦር አዛዥ በመሆንም በምጽዋ ወደብ የተከፈተውን ጦርነት መርተዋል። የብርጋዴር ጄኔራል ተሾመ ተሰማን አይረሴ የጦር ሜዳ ጀግንነት አይ ምጽዋ በተሰኘው የታደሰ ቴሌ ሳልሳኖ መጽሐፍ በፕሮፌሰር መሳይ ከበደ ዘምጽዋ ኤፒክ ባትል የመጽሐፍ ግምገማ ላይና በሌሎችም የታሪክ ድርሳናት ጉልህ ሆኖ ተጽፏል። ለዚህ ጽሑፍም ዋና የመረጃ ምንጭ ሆኖ ማገልግሏል ማለት ነው። የጦር ሜዳ ዋጊ ጄኔራል ሥራ ትዕዛዝ መስጠት ብቻ አይደለም፣ ስትራቴጂ መንደፍ፣ ሰራዊትን ማነሳሳት፣ ሀብትን ማስተዳደርና የጦር ሕጎችንም ያስከብራል እንጂ። የጄኔራሉ ስልጣን ትልቅ ቢሆንም ተጠያቂነቱም እንዲሁ ከባድ ነው። የሚሰጣቸው ውሳኔዎች በሺዎች የሚቆጠሩ ወታደሮችና ሲቪሎች ሕይወት ላይም ተጽዕኖ ሊያሳድር ይችላል። ስለዚህም ኃላፊነትን በጥበብ በጥንቃቄና በሥነ ምግባር መወጣትም ይጠበቅበት ነበር። ኢትዮጵያዊው የጦር ሜዳ ጠበብትም ብርጋዴር ጄኔራል ተሾመ ተሰማም ደግሞ ይህንን ጠንቅቀው ያውቁ ነበር። የካቲት 1982 ዓ.ም የቀይ ባህር ዕንቁ የምትባለው ታሪካዊቷ የምጽዋ ወደብ ከተፈጥሯዊ የሞቃት አየር ጸባያ ይልቅ በባሩድ ጭስ እንዲሁም በከባድና ቀላል መሳሪያ የተኩስ ድምፅም ግላለች። የባህሩ ማዕበል ከዳርቻው ጋር የሚጋጨው በተለመደው የሰላም ዜማ ሳይሆን በሁለቱም ወገን የሚተኮሱ መድፎች በሚፈጥሩት አስገራሚ የድንጋጤ ንዝረት ነበር። ኦፕሬሽን ፈንቅል የተሰኘውና በሻቢያ ታጣቂዎች የተሰነዘረው መጠነ ሰፊ ጥቃትም ከተማዋንና በውስጧ የነበረውን የመከላከያ ሰራዊት ሙሉ በሙሉ ከበባ ውስጥ ጥሎታል። ስትራቴጂካዊቷ ወደብና በውስጧ የነበረው የሰራዊት ዕጣ ፈንታ በደቂቃዎች ውሳኔ ላይ የተንጠለጠለበት ያ እጅግ አስፈሪና ታሪካዊ ምዕራፍም ለብዙዎች የፍጻሜ ዋዜማ ይመስልም ነበር። ነገር ግን በዚያ በጭስና በባሩድ በታፈነ ተስፋ መቁረጥ በነገሰበት የጦር ግንባር እምብርት ውስጥም የሚንቀሳቀስ አንድ የማይበገር ስብዕና ነበር። እርሳቸው ብርጋዴር ጄኔራል ተሾመ ተሰማ ናቸው። ጄኔራሉ በወቅቱ የነበረውን አስከፊና አስጨናቂ እውነታ የተጋፈጡትም በወታደራዊ ማዕረጋቸው ብቻም ሳይሆን ካላቸው ጥልቅ የሀገር ፍቅር ስሜትና ፍጹም ከሆነ ቁርጠኝነት መነሻነት ጭምር ነበር። ዙሪያውን በከበባቸው ከባድ ጦርነት መሃል ሆነውም የሰራዊታቸውን ሞራል ለመጠበቅና እያንዳንዱን ስልታዊ እርምጃ በብልሃት ለመምራት ያሳዩት ጽናት የምጽዋን ውጊያ በኢትዮጵያ ወታደራዊ ታሪክ ውስጥም ልዩ ቦታ እንዲኖረው አድርገውታል። የጦርነቱ ድምፅ በጆሮአቸው ላይ እየጮኸ ሞት በቅርብ ርቀት ላይ እያንዣበበ፣ እርሳቸው ግን የነደደውን እሳት ሰንጥቀው ለመሻገርም የሚያስችል ወታደራዊ ጥበብንም ይነድፉ ነበር። በቀይ ባህር ዳርቻ ላይ የተከሰተው ያ ከባድ የውጊያ ድባብ ብቻም ሳይሆን በአስቸጋሪ ሁኔታዎች ውስጥም እውነተኛ መሪዎች እንዴት እንደሚወለዱ የሚያሳይ ትልቅ ማሳያም ነው። ብርጋዴር ጄኔራል ተሾመ ተሰማም በዚያ ታሪካዊ ምዕራፍ ላይ የነበራቸው ሚናም ዛሬም ድረስ በወታደራዊ ሳይንስ በታሪክ ድርሳናትና በሌሎችም አጫጭር መጣጥፎች ውስጥም በጉልህ የሚታወሱ ታላቅ የጀግንነት ታሪክም ነው።